መጀመሪያ የት እንዳለ ማወቅ አለብህ። አብዛኛው ሰው የት እንዳለ አያውቅም። እኔ ጎበዝ ነኝ፣ እኔ ድንቅ ነኝ፣ እኔ ተአምር ነኝ፣ እኔ ሁሉ ነገር እችላለሁ ብሎ ነው የሚያስበው። ቀንህ እንዴት ነው የምትጀምረው? ምንድን ነው የምታነበው? ሞባይልህ ምንድን ነው ይሞላል? ምንድን ነው የምትመገበው? ምንድን ነው የምትጠጣው? የት ነው የምትውለው? ከነማን ጋር ነው የምትውለው? ምን ስታስብ ነው የምትውለው? ምን አንብበሃል? ምን ሰርተሃል? ና ራስህ ማፋጠጥ አለብህ። ሁሉም ያሳኩ ሰዎች መጀመሪያ ስትፈትሻቸው እየተሳካላቸው አይደለም፣ ግን ምን ማድረግ ይችላል፣ ምን ማሳካት ይችላል ሲፈትሹ፣ ሲንቀሳቀሱ፣ ሲመረው ታገኘዋለህ። ምን ማሰብ ይችላል፣ ምን መስራት ይችላል፣ ምን መቀየር ይችላል፣ ምን ማንበብ ይችላል። ዩር ፎከስ ኦን ዘ ሶሉሽን። ህልም የሚባለው እነዚህ ነገሮች ስታሰባስባቸው ነው ተደምሮ የሚመጣ ህልም። ይታያል፣ አመታዊ ገቢ ይሆናል። ዋው! እዚህ ስትሰማ የስ ጎል ታልማለህ፣ ግን ህልሙ ምን ይበዛበታል? ባይሳካስ፣ ባይሆንስ፣ ብከስርስ፣ ብወድቅስ? ገና ህልሙ ስታስቡ ተስፋ ሳይሆን የሚሰጥህ ጭንቀት ነው የሚሰጥህ። ብዙ ሰው አሁን ሳያስብ እንደዚህ አይነት ህልም ነው የሚያስቀምጥ። መጀመሪያው ርዕስ ምንድን ነው? ስኬት ምንድን ነው? ዛትስ ዘ ፈርስት ቶፒክ። ክላሱ ስንጀምረው የመጀመሪያው ርዕስ፣ የመጀመሪያው ጥያቄና የመጀመሪያው ርዕስ ምንድን ነው? ስኬት ምንድን ነው? ዛትስ ዘ ፈርስት ቶፒክ። ስኬት ሶስት ነገር ነው። ስኬት ማለት በመጀመሪያ የት እንዳለህ ማወቅ፣ የት መሄድ እንደምትፈልግ መወሰን፣ ካለህበት ተነስተህ ወደምትፈልገው መሄድ። ሶስቱም ቁልፍ ናቸው። መጀመሪያ የት እንዳለህ ማወቅ ነው። ስለዚህ ትፈትሻለህ። በመንፈሳዊነቴ የት ነው ያለው? በትምህርቴ የት ነው ያለው? በቤተሰብ ህይወቴ የት ነው ያለው? በሙያዬ የት ነው ያለው? በጤንነቴ የት ነው ያለው? በገንዘቤ የት ነው ያለው? በስራዬ የት ነው ያለው? በመዝናናቴ የት ነው ያለው? ይሄ በደንብ አድርገን ርዕስ በርዕስ እንከፍረዋል። ምክንያቱ የት እንዳለ ካላወቅ ወዴት ትሄዳለህ? ራይድ አሁን ደውሎ መነሻ የት ነው ሲሉ ግምት ብትነግራቸው ይወስደዋል? የተሳሳተ ቦታ ብትነግራቸው አይወስዱም። መጀመሪያ የት እንዳለ ማወቅ አለብህ። አብዛኛው ሰው የት እንዳለ አያውቅም። እኔ ጎበዝ ነኝ፣ እኔ ድንቅ ነኝ፣ እኔ ተአምር ነኝ፣ እኔ ሁሉ ነገር እችላለሁ ብሎ ነው የሚያስበው። ግን የሚያስበውና እውነታው የተለያየ ነው። ስንት ሰዓት ነው የምትነሳው? ስንት ሰዓት ነው የምትተኛው? ቀንህ እንዴት ነው የምትጀምረው? ምንድን ነው የምታነበው? ሞባይልህ ምንድን ነው ይሞላ? ምንድን ነው የምትመገበው? ምንድን ነው የምትጠጣው? የት ነው የምትውለው? ከነማን ጋር ነው የምትውለው? ምን ስታስብስ ነው የምትውለው? ምን አንብበሃል? ምን ሰርተሃል? ና ራስህ ማፋጠጥ አለብህ። እውነታውን መድረስ አለብህ። ጉድህን ማወቅ አለብህ። ምክንያቱ ጉድህን ካላወቅ አትቀይረውም። አሁን ሌላ ጊዜ ራስህን ትከሳለህ፣ እዚህ ስትመጣ የስ ፖዚቲቭ ነኝ ፖዚቲቭ ነው። ፊት ለፊት ጉድህን ማወቅ አለብህ። እንዳለ ጥሩም መጥፎም ታያለህ። ስኬት ማለት መጀመሪያ እንዳለ ማወቅ ነው። ችግሩ ትለያለህ። ሁለተኛ ስቴፕ የት መሄድ ትፈልጋለህ? የት ነው መሄድ የምፈልገው? ምንድን ነው መሆን የምፈልገው? ምንድን ነው ማድረግ የምፈልገው? ራይት ብራዘርስ ኤርፕሌን ሰራለን አለ። ቶማስ ኤዲሰን መብራት ሰራለሁ አለ። ሁሉም ያሳኩ ሰዎች መጀመሪያ ስትፈትሻቸው እየተሳካላቸው አይደለም፣ ግን ምን ማድረግ ይችላሉ፣ ምን ማሳካት ይችላሉ ሲፈትሹ፣ ሲንቀሳቀሱ፣ ሲመረው ታገኘዋለህ። ለምሳሌ 5,000 ያገኘ ነው። አንድ ጥያቄ መጠየቅ ትችላለህ። አመታዊ ገቢ ወርሃዊ ማድረግ ፈልጋለሁ። ደስ አይልም? እኔ አመታዊ ገቢያችሁ ወርሃዊ አድርጉ ያልኩ አይደለም። ከፈለጋችሁ 2 ወር የ1 ወር አድርጉት፣ ከፈለጋችሁ 20 ወር የ1 ወር አድርጉት። የእናንተ ምርጫ ነው። ጃስ እንዴት እንደሚታሰብ ነው ማሳያቸው። ምክንያቱ አልተማርነው፣ ማሰብ አልተማርነውም። ትምህርት ቤት 2 ስኩዌር + 4 ተምረናል። እዛ ላይ ማሰብ ተምረናል። ስለ ህይወት ማሰብ ግን አልተማርነው። እዚህ ጋር ለምሳሌ በየወር ቤት ኪራይ ያስጨንቃል እና ሙሉ ቀን ሀሳብህ ምንድን ነው? አቤት ቤት ስገባ ቤት ኪራይ ትለኛለች፣ ጨቀጭቀኛለች፣ በር ላይ ጠብቀኛለች ምናምን። እኔ ሁለተኛ ስለ ቤት ኪራይ መጨነቅ አልፈልግም። እኔ 3 ወር ነው ከፍሎ፣ የ6 ወር ነው ከፍሎ፣ የ1 አመት ነው ከፍሎ፣ የራሴ ከፍዬ የእናቴ የራሴ ከፍዬ የወዳጆቼ መክፈል ፈልጋለሁ፣ የአመት መክፈል ፈልጋለሁ። something like that። አሁን ያው እኮ ነው ችግሩ እኮ አለ። የዚህ ወር እኮ አልተከፈለም። አሁን ግን ዛሬ ምን ላደርግ ነው ተቀይሮ፣ እንዴት አድርጌ ነው የአመት መክፈል የምችለው? ምን ማሰብ እችላለሁ? ምን መስራት እችላለሁ? ምን መቀየር እችላለሁ? ምን ማንበብ እችላለሁ? ዩር ፎከስ ኦን ዘ ሶሉሽን። ህልም የሚባለው እነዚህ ነገሮች ስታሰባስባቸው ነው ተደምሮ የሚመጣ ህልም። ይታያል፣ አመታዊ ገቢ ወርሃዊ። ዋው! እዚህ ስትሰማ የስ ጎል ነው። ግን ሶስተኛ ስቴፕ አለ። ህልሙን ካስቀመጥከው በኋላ ደግሞ መሄድ አለብህ። ካለህበት ተነስተህ ወደምትፈልገው የምትሄድ። እንዴት ነው የምትሄደው? ሙሉ ክላሱ እሱ ነው። So this is the first topic. Are you ready? Yes. So ትልቅ ህልም የሚባለው ምንድነው? ህልም ሲባል ምንድነው? ምን ይታያል ነው አይደለ?
በልብህ ከውስጥ ምን ይታያል? ከችግሩ አልፎ ከፈተናው አልፎ ከማጣቱ አልፎ ከመሸነፉ አልፎ ምን መሆን ትችላለህ? ምን መሆን ትፈልጋለህ? ምን ማድረግ ትፈልጋለህ? ምን ማሳካት አለ? ይሄ ፍላጎት አለ። የተቀበረ ቢቀበር አለ። ብዙ ጊዜ ይሄ ክላስ ሰው ሳምንት 2 ሳምንት 3 ሳምንት ከወሰደ ምን ነው የሚለው? ድሮ ያጣሁት ዳዊት አገኘሁት፣ በልጅነት ያጣሁት ልጅ አገኘሁት አለ። ብቻ ተቀብረዋል። አሁን እዚህ ጋር መጥተህ አዲስ የምታገኘው ህልም የለም። በውስጥህ አለ፣ በውስጥህ አለ፣ በውጭም አለ፣ በአካባቢህም አለ። ጀስት ግጥም ድምጥም ነው የሚለው። እዚህ ቤት 4 የህልም አይነቶች ነው የምናስተምረው። 4ኛው የህልም አይነት የምን የህልም አይነት ነው? አብዛኛው ሰው ያለው የፍራቻ የህልም አይነት። የፍራቻ የህልም አይነት ራስህ የምታስቀምጠው አይደለም፣ የሚቀመጥልህ ነው። ይሲ በህይወት ምን ነው ህልምህ ተብለህ ብዙ አይነት ህልሞች ታስቀምጣለህና እነዛ ህልሞች ላይሳኩ ይችላሉ። አተርፋለሁ ብለህ ትከስራለህ። ይሳካልኛል ብለህ አይሳካልም። የተለያዩ ነገሮች ሲያጋጥሙ በልብህ የሆነ ፍራቻ ይፈጠራልና ስታልምም የምን ህልም ነው የምታልመው? የፍራቻ ህልም ታልማለህ። ግን ህልሙ ምን ይበዛበታል? ባይሳካስ፣ ባይሆንስ፣ ብከስርስ፣ ብወድቅስ። ገና ህልሙ ስታስቡ ተስፋ ሳይሆን የሚሰጥህ ጭንቀት ነው የሚሰጥህ። ብዙ ሰው አሁን ሳያስብ እንደዚህ አይነት ህልም ነው የሚያስቀምጠው። አሁን ይሄም ማስቀመጥ አንፈልግም። ካልነቃን ግን ፓራዳይም የፍራቻ ህልም አይነት ያስቀምጠናል። ማህበረሰቡ፣ የአካባቢ ወይ ያለው ኑሮ ውድነት ወይ ሁኔታ የምን የህልም አይነት ይሰጠናል? የፍራቻ ህልም አይነት ይሰጠናል። ይሄ 4ኛ ነው። 3ኛው የህልም አይነት የምን የህልም አይነት ይባላል? የእውቀት የህልም አይነት። የእውቀት የህልም አይነት አሳክተው የምታውቅ ነገር ደግመህ ማሳካት ማለት ነው። ወይ የሆነ ኩባንያ ስራለ፣ የሆነ ባንክ ስራለ፣ ትንሽ ሻል ባለ ደሞዝ የሆነ ባንክ ስራ፣ ትልቅ ህልም አለኝ ስራ ልቀይር ነው። ኦሬዲ እንደሱ አይነት ስራ ሰርተህ ታውቃለህ። ተመሳሳይ ስራ ነው የምትሰራው። ምንም እድገት የለውም። ይሄ ማለት አትቀይርም። መቀየር ካለብህ ቀይር። መቀየር የምፈልግ ከሆነ ቀይር። ግን ህልም አይባልም። ህልም የሚባለው ሆኖ ማታቅ ነገር እንድትሆን አድርገው ማታቅ፣ ደርሰው ማታቅ፣ አሳክተው ኤክሳይትመንት አለ። የህልም ፖይንት ዩር ኤክሳይትድ። እዚህ ችግር አለ፣ እዚህ ፈተና አለ፣ እዚህ አመሃል፣ እዚህ ደክመሃል፣ እዚህ ምናምን አለ። ግን ናው ዩር ኤክሳይትድ። ላይክ ህልም ስታገኘው ዩር ኤክሳይትድ። የሆነ ሰርግ አለ ሲባል ሰርግ ወር ሙሉ ነው ሰው የሚሰራው። በተለይ የመጨረሻ ሳምንት አያርፍም። እሁድ ከነ ሰርጉ ቅዳሜ ማታ አይተኛም። ግን እሁድ ጧት ተነስቶ ኤክሳይትድ። አልደከመው ማለት አይደለም፣ ግን የሆነ የሰው ልጅ ሲፈልግ ታምረኛ ነው። ካልፈለገ ህልም እሱ ነው የሚሰጥህ። ከነ ችግር ከታየህ ታየህ ነው። 3ኛው የህልም አይነት የምን የህልም አይነት ነው? የእቅድ የህልም አይነት። የእቅድ የህልም አይነት ማለት የሆነ እቅድ አለ። እንደዚህ ከሆነ፣ እንደዚህ ከተደረገ፣ እንደዚህ ከመጣ፣ እንደዚህ ከሰጡኝ፣ ይሄ እንደዚህ ከሆነ፣ እንትና ደግሞ እንደዚህ ከረዳኝ ይሄ ማሳካት እችላለሁ። አብዛኛው ጊዜ አዲስ ዓመት ሲሆን ሰዎች ይሰበስባሉና ልጄ ምንድነው ህልምሽ? ቡቲክ መክፈት። የሆነ ልጄ እንደዚህ ቡቲክ መክፈት ምንም ችግር የለውም፣ ትልቅ ህልም ሊሆን ይችላል። ኤኒዌይ ከ3 ቀን በኋላ ይረሳል። የእቅድ የህልም አይነት ትልቁ ችግር ከ3 ቀን ይረሳል። ድርጅቶችም ሳምንት ሙሉ ተሰብስበው ያስቀምጣሉና ለስልጠና ይጠሩኛል። እሺ እቅዳችሁ ሚሽናችሁ የት አለ ብዬ ጠይቃቸዋለሁ። የጻፈው ሰውዬ ምንድነው እቅዳችሁ ስለ አያስታውሱትም። የእቅድ የህልም አይነት በመጠቀም የሚያድግ ሰው አለ። አብዛኛው ግን ይረሳዋል። ለምን ነው የሚረሳው? የእቅድ የህልም አይነት አንድ ነገር ግምት ውስጥ አያስገባም። እሱ ደግሞ ምንድነው? ፓራዳይም። እዚህ ጋር ቁጭ ብለህ የዛሬ 2 ወር፣ የዛሬ 3 ወር፣ የዛሬ እንትን እንደዚህ ያደርጋለሁ ትላለህ። በሁለተኛ ቀን ግን ረስተዋል። አጋጥማችሁ አያውቅም? የእቅድ የህልም አይነት ማድረግ እችላለሁ ብለህ ታምናለህ፣ ማድረግም ትችላለህ። ግን ፓራዳይም ያስረሳሃል። በሆነች ጉዳይ አምጥቶ 3ኛ ቀን ረስተዋል፣ ሳምንት ውስጥ ረስተዋል። ህይወቴ እንዲቀየር እኔ ነው መቀየር ያለብኝ። እኔ እንዲቀየር አእምሮዬ ነው መቀየር ያለበት። አእምሮዬ እንዲቀየር ሀሳቦቼ፣ ስሜቶቼ፣ እምነቶቼ፣ ልማዶቼ ነው መቀየር ያለባቸው። እነዚህ የሚቆጣጠራቸው ደግሞ ፓራዳይም ነው። ፓራዳይም እጃችን፣ እግራችን፣ አእምራችን ሁሉ ነው የሚቆጣጠረው። እረፍት አይሰጠንም። ሀሳባችን ይቆጣጠራል። አሁን የእቅድ ህልም አይነት ስታስቀምጥ ፓሪዬ ምን ነው የሚለው? የስ ካንተ ጋር ሆኖ ነው የስ አውች ማን አሳካታለ ምናምን ነው የሚለው። ምክንያቱም በሳምንት ያስረሳል። ብዙ ኤክሳይትመንት ስለሌለው የእቅድ ህልም አይነት ወዲያው ነው የሚረሳው። እዚህ ቤት የምናስተምረው ህልም አይነት የምኞት የህልም አይነት ነው። የፍላጎት ሁሌ የምሰጠው ኤግዛምፕል አለ። ህፃን ልጅ ሲጠይቅ አይኑን አፍጥጦ ነው የሚጠይቀው። ኳስ ከፈለገ ምን ፓፓ ማማ ኳስ ግዙልኝ ላይክ ሲጠይቅ ከነ ሙሉ ፍላጎቱ ነው የሚጠይቅ። እምነት አለው እንደሚያገኝ። ካደገ በኋላ እንዴት ነው የሚጠይቀው? ይመጣልና አይ ችግር የለውም ካልተመቸ ችግር የለውም ካልሰጠኝም ችግር የለም ጀስት ለመጠየቅ ብዬ ነው። ኦሬዲ ራሱን ከልክሎ ነው የሚመጣው ሰው። ስለዚህ ተከልክለህ ትሄዳለህ። ኦሬዲ ራስህን ከልክለሃል፣ ስለዚህ ትከለክላለህ። አሁን የመመኘት ክህሎታችን የሆነ ሰዓት ነው የምናጥፈው።
ጥናት የሚያሳየው አንድ ህፃን ልጅ በ5 ዓመቱ የመመኘት አቅሙ የፍላጎት አቅሙ 95% ኦን 95% ኦን ነው። 12 ስትደርስ 50% ይጠፋል። 21 ስትደርስ ከ5% በታች ነው የሚቀረው። ህፃን ልጅ ምን ነው የምትፈልገው ስትለው ይጠቅማል አይጠቅምም አያውቅም። ግን ዶክተር፣ ፓይለት፣ ኳስ፣ ብስክሌት የመጠየቅ ችግር የለበትም። ግን 10 ሲጠይቅ ወላጅ ሲቀጣው ትምህርት ቤት ሲሄድ እኔ የምልህ ስማ ሲባል የሆነ ሰዓት ይሄ የመመኘት የመፈለግ አቅም ይጠፋል። ካላጠፋው ሄሊኮፕተር ትሰራለህ፣ ካላጠፋው እዳውን ትከፍላለህ፣ ትርፍ ታመጣለህ፣ ካላጠፋው ሞባይል ትሰራለህ፣ ዩቲዩብ ትሰራለህ። አሁን ይሄ የምኞት አቅም አለ ምናብ የሚባል የአእምሮ እስካለን ድረስ ይሄ መንፈሳዊ ኃይል በውስጣችን የሚያልፍ እስካለ ድረስ መመኘታችን አይቀርም። እነዚህ እኮ ነው የሚጋጩ። ፓራዳይም አለ። ፓራዳይም ምን ነው የሚለው? ይቅርብህ፣ ቁጭ በል፣ ላይደክምህ፣ ለመቼ ምናምን ከአካባቢ የተከማቸ። በውስጣችን ደግሞ ኃይል አለ፣ ማደግ፣ ማስፋት። we know it። ስለዚህ ሁለቱም ይጋጫሉ። ጉልበት የሰጠነው ያሸንፋል። የምኞት የህልም አይነት you have to relax። ምንድነው መሆን ፈልገው? ምንድነው ማድረግ ፈልገው? ምንድነው ማሰቃት ፈልገው? አሁን ሌላ ሰው አይገደል የሚከለክለ የራስህ ፓራዳይም ነው የሚከለክለ። የምኞት ህልም ስታልም ፓራዳይም እንዴት ይሄ ነው ፖይንቱ። የምኞት ህልምህ የፍላጎት ህልምህ ለማሳካት ስትወስን ህልሙ እንዴት አድርገህ እንደምታሳካው አታውቅም። ይሄ ታወቀ ነው። ብታውቅ ኖሮማ ታሳካው ነበር። ስለማታውቀው ነው ህልም የሆነው። ካሳካው በኋላ ነው እንዴት አድርጎ እንደሚሳካ መናገር የምችለው። ህልምህ ለማሳካት ስትወስን ህልሙ እንዴት እንደምታሳካ አታውቅም። ህልምህ ለማሳካት የሚያስፈልገው ሀሳብ፣ ሰው፣ ትምህርት፣ ልምድ፣ ቦታ አይታየም። የለም ማለት አይደለም፣ አይታየም። ስለዚህ ህልሙ ታስቀምጠዋለህ፣ ትቆይበታለህ፣ ታጠናዋለህ፣ ታነባዋለህ። ስትቆይ ህልሙ አእምሮ ላይ ሲቆይ ወደ ውጤት መቀየር ይጀምራል። እንዴት ነው የሚቀየረው? ህልሙ ላይ በቃ ይሄ እኮ ማሳካት እችላለሁ፣ ፓራዳይምን አልፈህ ማለት ነው። ፓራዳይም እንደሚያደርግ ታውቃላችሁ? ይሄ የምኞት ህልም ስታልምም ዝም ሊል ይችላል። ለምሳሌ አመታዊ ገቢ ወርሃዊ ማድረግ ይችላል ስትል የመጀመሪያ ጊዜ ችግር የለውም። ግን 11 ሰዓት እነሳለሁ፣ አነባለሁ፣ አጠናለሁ፣ ጠይቃለሁ፣ ብድር መኪና ያስይዤ ወይ ቤት ያስይዤ ሂድ ስትል ፓራዳይም ያብዳል። በእግርህ አንጠልጥሎ ነው እንደዚህ። ተው። ትናንት ኤግዛምፕል የሰጠሁ ነበር። ነቲጂ እና ሐመረ የመጀመሪያ ህልምሽ ይቻላል ምናምን ስል ቲጂ ተው ዳዊት ተው አትቀልድብኝ። እንዴት ነው የምችለው? ቲጂ አሁን እዚህ የኦቲዝም ማዕከል ከፍታ ብዙ ሰዎች እየረዳች ነው። ስልጠናው ስትወስድ በቃ ኢትዮጵያ ውስጥ ስፔሻል ኒድ ያለው ልጅ ማሳደግ አይቻልም፣ ስለዚህ ከዚህ ሀገር ወጣለሁ ነው የምትለው የነበረች። አሁን በኢትዮጵያ አንደኛ ከሚባሉ ትምህርት ቤቶች ከፍታ ብዙ ልጆች እየረዳች ነው። ይሄ ህልም በውስጧ ነበረ። ግን እንደዚህ ይቻላል ስላት ፓራዳይም ተው ዳዊት ልሂድበት፣ ላምልጥበት፣ ይቅርብ፣ እዚህ ምን አታገለ፣ እድገቱ ይቅር፣ ሀብቱ ይቅር፣ ማሸነፉ ይቅር፣ ለሌላ ሰው መትረፍ ይቅር፣ እኔ ሰላሜ ነው የምፈልገው፣ መተኛት ነው። ፓራዳይም እንደዚህ ነው አጀግጅቆ የሚወረውርህ። የምኞት ህልም ላሳካ ብለህ ስትነሳ ፓራዳይም ያብዳል። የእቅድ ህልም ከሆነ 3 ቀን አስረሳሻለሁ ብሎ ዝም አይልም። ምክንያቱም ምን መስላችሁ? አሁን የምታገኘው ስንት ነው? 5000 ያለምከው ስንት ማግኘት ነው? 60000። አሁን ፓራዳይም ይሄ ስንት ነው? 5000። ሐሳባችን የሚቋጥረው ማን ነው? ፓራዳይም። ስለዚህ ሙሉ ቀን የምታስበው ስለምንድን ነው? ስለ 5000። ስሜትህ፣ ልማዶችህ፣ ፓራዳይምህ፣ ሁለንትና ህልም የምታልመው ለምንድን ነው? ለማደግ ነው። ወደ ምን ነው የምታድገው? ወደ ህልሙ ማሳካት የሚችል ሰው። አሁን 5000 ነው የምታገኘው፣ ልታድግ ነው ወደ ምን? ወደ 60000 ማግኘት የሚችል ሰው። አስቀድሜ እንዳልኳችሁ ደስታ ከህልም አይደለም የሚመጣው። ከህልም የሚመጣው ምንድን ነው? እድገት። ደስታ እዚህም አለ፣ ህልም ሲሳካም አለ። እሱ እዚህ ነው እዛም ነው። የህልም ዓላማ ግን ምንድነው? እድገት ነው። ወደ ምን ታድጋለህ? በ5000 ሲጨነቅ ከሚውል ሰው ወደ 60000 ማግኘት የሚችል ሰው። ሐሳቤ ስንት ነው? የ60። ስሜቴ ስንት ነው? የ60። እምነቴ ስንት ነው? የ60። ፓራዳይሜ ስንት ነው? የ60000። መንግስት ልትቀይር ነው። አሁን ያለህ መንግስት የ5000 ነው። ስለዚህ ሙሉ ውሎ ምንድነው? የምታስበው፣ የምትከፋው፣ የምትጨነቀው፣ የምትሰራው፣ የምታገኘው ስንት ነው? 5000። አሁን ልትቀይር ነው። ወደ ምን? ወደ 60000። የምታስበው 60000 ነው። የምታነበው ለ60000 ነው። የምትሰራው ለ60000 ነው። የምትንቀሳቀሰው ለ60000 ነው። የምትለፋው ለ60000 ነው። የምትነሳው ለ60000 ነው። ተቀየረ ፓራዳይም አልተቀየረም? ፓራዳይም ከ5000 ፓራዳይም ወደ ምን እየቀየርክ ነው? ወደ 60000። አሁን ስትቀየር ይሰማሃል። ልክ ስትቀየር ስትል ፓራዳይም ቅር ይሏል። ልትቀየር ነው። በቃ ቆረጥክ። በቃ ተቀየርን። በቃ ኧረ ይቅርብህ አለ ክርክር። ፓራዳይም ይዘነው የተፈጠርን አይደለም።
ጠዋት ስትነሱ ስሊፐራችሁ የሚቀመጥበት ቦታ አለ። ሌላ ሰው ካንቀሳቀሰው ምንም ጉዳይ ከሆነ አንተ ፓራዳይም የለመድከው ነገር ነው። ፓራዳይም የማይወደው ነገር ካለ ለውጥ ነው። ይሄ ነው የፓራዳይም ችግር። ፓራዳይም እኮ ጠዋት ስነሳ ልብስ ያለብሰናል፣ ጫማ ይረግልናል፣ ብዙ ነገሮች ያደርግልናል። ፓራዳይም የማይወደው ነገር ለውጥ ነው። ስለዚህ ከ5 ወደ 60 ሺህ ስትቀር ደስ አይለው። ስለዚህ ምን ያደርጋል? ይታገላል። ትግሉ ከውጭ አይደለም የሚመጣው። ትግሉ 90% ከውስጥ ነው። የራስ ፓራዳይም ደስ አይለው። የራስ ፓራዳይም ደስ እንደማይለው በአካባቢ ያሉ ሰዎችም ደስ አይላቸው። ያንተ ለውጥ ስለማይፈልጉ አይደለም፣ ግን ፓራዳይም ለውጡ ብዙ አይመቸው። ፓራዳይም እንትን ይወዳል። ሰኞ ጀምራለሁ፣ አዲስ አመት ጀምራለሁ፣ አጎቴ ገንዘብ ሲሰጠኝ ጀምራለሁ፣ ሀብታም ሰውን ጀምራለሁ። ኖ አሁን ጀምር። አሁን ትልቅ ህልም ስታልም እነዚህ ሁሉ 11 ሰዓት ልትነሳ ነው፣ ልታነብ ነው፣ ቲክቶክ አልትጠቀምም፣ ወሬ አታበዛም፣ እንደዚህ ማለት እነዚህ የሚመቹ ነገሮች አሉ። አረ ተወኝ እባክህ፣ እኔ ዘና ልበልበት፣ ፈታ ልበል። ይሄ ሰላም ይጠፋል። ይሄ የምቾት ሰላም ምቾት ይጠፋል እንበል ባጭሩ። የምኞት ህልም ስታስቀምጥ ፓራዳይም እና የምቾት ፓራዳይም ብጥብጥ ነው የሚለው። ስለዚህ ተው ይቅርብህ ምናምን ይላል። ይሄ ልክ እንዳደረገን ማለት ነው። ቀጣይ ሁለተኛ ምዕራፍ ወደ ምን የምንሄደው? ወደ ፓራዳይም። ምክንያቱም ፓራዳይም ካልገባ ህልሙም ያጠፋል፣ ራስህንም ያጠፋል። ይሄ ክላስ ምን ነው የሚባለው? የ21 ቀን ፓራዳይም ሽፍት። ፓራዳይም ማለት ከልጅነታችን ጀምሮ እስከ ዛሬ ድረስ ከእናታችን አባታችን፣ ወንድማችን እህታችን፣ አክስታችን አጎታችን፣ አያታችን ቅድመ አያታችን፣ ጎረቤታችን፣ ትምህርት ቤታችን፣ መስሪያ ቤታችን፣ አለቃችን፣ አስተማሪያችን፣ ስራ ባልደረቦቻችን፣ ትምህርት ባልደረቦቻችን፣ ከቲክቶካችን፣ ፌስቡካችን፣ ከቲቪያችን፣ ከሬዲዮአችን የሰበሰብነው መረጃ ነው። አናውቀውም። ፓራዳይም ጎጂ ነው ነው ፓራዳይም ጠቃሚ ነው። ካልነቃንበት ጎጂ ይሆናል። ለምሳሌ ሶሻል ሚዲያ ጎጂ ነው አይደለም፣ አጠቃቀምህ ነው ጎጂ የሚያደርገው። ፓራዳይም እንደሱ ፓራዳይም ኢስ ኢምፖርታንት። ለምሳሌ ይሄ ልብስ ስትለብስ ማንም ያለብስህ ፓራዳይም ነው። መልበስ የሚባል ፓራዳይም አለ። ባይኖር ኖሮ እንደዚህ እንለብስ ነበር። የክራባት ስናሰር እንደሱ ነበር። ጫማ አስበን እንለብስ ነበር። ሁሌም ጠይቀው ጥያቄ መጀመሪያ የለበሽው የቀኝ ነው የግራ ጫማሽ? አታስታውሽም? ምክንያቱም ፓራዳይም ነው የሚያለብሰን። 6 ዓመት 7 ዓመት ያለን አባታችን ይሄ በዚህ ልበስ ይልናል፣ እናገለባብጠዋለን፣ እንደዚህ የሰራው ይልናል፣ እናቆላልፈዋለን። ግን 7 ዓመት ወደ 8 ዓመት ስትደርስ አንድ ፓራዳይም ይገነባልሃል። ምን የሚባል ጫማ መልበስ። ስለዚህ ትለብሳለህ። የማውራት ፓራዳይም አለን። ስንወለድ አማርኛ የሚባል ፓራዳይም አልነበረንም። ታስታውሳላችሁ? አማርኛ የምታወራ ምንድን ነው? የአማርኛ ፓራዳይም ሲገነባልህ ነው። አንድ ህፃን ልጅ በልጅነቱ 4 ቋንቋ ካስተማርከው ስንት ቋንቋ ነው የሚያወራ? 4። ከልጅነታችን ጀምሮ እስከ ዛሬ ድረስ ከእናታችን አባታችን፣ አያታችን፣ ቅድመ አያታችን፣ ከመጽሐፍ፣ ከቪዲዮ፣ ከሙቪ፣ ከአካባቢ፣ ከራሳችን ትምህርት፣ ከኤክስፒሪየንስ ብዙ ፓራዳይም አከማችተናል። ያ ፓራዳይም ሀሳባችን ይቆጣጠራል። ያ ፓራዳይም ስሜታችን ይቆጣጠራል። ያ ፓራዳይም ልማዶቻችን ይቆጣጠራል። ያ ፓራዳይም ሁሉ ነገር ይቆጣጠራል። አንዳንድ ጊዜ ምን እያደረግኩ ነው ብላችሁ አታውቁም? ለምሳሌ ስትበሉ ሙሉ ጠረጴዛው ምግብ ሞልቷል፣ መሬትም አለ። የት ነበርኩ? so you have to be conscious, you have to be consciously aware። ፓራዳይሙ እንደዚህ አድርገህ ስታየው መመሪያ መስጠት ትችላለህ። አብዛኛው ሰው ፓራዳይም እንዳለው አያውቅም። አሁን ያ ፓራዳይም ምን ይቆጣጠራል? ሀሳባችን ይቆጣጠራል። ጭንቀታም የሆነ ፓራዳይም ካለ ማያስጨንቅ ቀን ዝም ብለን እንጨነቃለን። ሰው የሚመስለው አብዛኛው ጊዜ በውጭው ያለ ምክንያት የሚጨነቅ ነው የሚመስለው። ጭንቀታም የሆነ ፓራዳይም ካለ የምትጨነቅበት ጉዳይ አታጣም፣ የምትከፋበት ጉዳይ አታጣም። ሉክ ይሄ ነው አይደል? ትምህርት ቤት ያልገባ በምን ነው የሚጨነቀው? ትምህርት ቤት ስላልገባ። ትምህርት ቤት ከገባስ በትምህርት ቤት ይጨነቃል። ፊዚክስ፣ ኬሚስትሪ ማን ነው ፕሬዘንቴሽን ይሰራል። ይሄ ትምህርት ይላቅና እኔ ስራ ባላገኝ ስራ መፈለግ ብቻ ያድርሰኝ ይላል። እዛ ሲደርስስ ስራ ባለማግኘት ይጨነቃል አይደል? እንዴት ነው እዚህ ሀገር ስራ ማግኘት ማንችል? ስራ ያላገኘ በምን ይጨነቃል? ስራ ባለማግኘት። ስራ ያለውስ በስራ በደም ብዛት ሊዘኝ ነው በዚህ ስራ። ያላገባ በምን ይጨነቃል? ባለማግባቱ። ያገባስ በማግባቱ። ያልወለደ አማራሪ ከሆንክ የምታማርበት ጉዳይ አታጣም። ማለት ያለው በራሳችሁ ፈትሹት። ሰሙን የተጨነቅ ነው በቃ ስትጨነቅ ማለት ነው ያለ መጨረሻ እንደሆነ አድርገህ ነው የምትጨነቀው። ከዚህ በፊት ግን የባሰ ፈተና ሳልፈህ ታውቃለህ።
የባሰ ችግር ጋር ሳልፈታ ካለ ያ ፈተና ያለ ምንድነው የምትለው የነበረ ፈጣሪ ከዚህች ፈተና ወጣኝ እንጂ እቺ ችግር ካለፈች እኔ አመስጋኝ ነው መሆኑ ነው አይደል? ይሄው ጭንቀታም ፓራዳይም ካለ፣ ተስፋ የቆረጠ ፓራዳይም ካለ፣ ስራ የለም የሚል ፓራዳይም ካለ፣ ገንዘብ ያለ የሚል ፓራዳይም ካለ፣ ጊዜው አልፎኛል የሚል ፓራዳይም ካለ ድራሽን የሚያጠፋ so the first step is ይሄ ፓራዳይም መቀየር አለበት። ይሄ ፓራዳይም ለመቀየር ምን እንጠቀማለን? ህልም። ለምሳሌ ማንኛውም ሰው ማለት ነው ሰርግ ካለ ሰርግ ቤተሰብ ከተሰበሰበ ማለት ነው ይደክመዋል። ሌላ ጊዜ እኮ ና ስራ ካልኮ ወገቤ ጆሮዬ የሆነ ነው የሚለው። ሰርግ ካለ ግን ምን ነው የሚለው? በቃ ሰው ማገልገል ይወዳል አይደለ? አሁን ህልም ስታልም ማለት ነው it's not just ድግስ ሲሆን ሳይሆን you're always excited። አሁን እዚህ ነው ያለው ግን እዛ መሄድ ፈልጋለሁ። እዛ እኮ ይሄን ደስ የሚለው ፓርት እንዴት ነው የምታሳካው አታውቅም። that's the exciting part። አብዛኛው ሰው ህልም የሚፈራው ለምን? እንዴት that's the part you don't know how። ስለዚህ ሁሌ ንቁ ነህ። you're always conscious። ምን ማድረግ ሁሌ ንቁ ነህ። ሁሌ ንቁ ስለሆንክ አይተህ ማታቅ ነገር ማየት ጀምራለህ። ህልምህ ለማሳካት የሚያስፈልግ ገንዘብ አለ። ህልምህ ለማሳካት የሚረዳ ሰው አለ። ህልምህ ለማሳካት የሚያስፈልግ ቦታ አለ። አሁን ማየት ጀምራለህ። ህልም ዶሮ እርባታ መክፈት ሊሆን ይችላል። ከዛ በፊት ዶሮ ማይተህ አታውቅም። ዶሮ እርባታ ማይተህ ግን የሆነ ሰዓት ሲመጣልህ ግጥምጥምጥምጥም ይላል። ከዛ ከቤት ስትወጣ ሰፈር ምን ታያለህ? እንቁላል በ10 ብር እንሸጣለን። ዶሮ ብቻ ሳይሆን እንቁላልን መሸጥ ይችላል። የመጀመሪያ ሀሳብ። ከዛ የሆነ ማስታወቂያ ያሰማለህ። ኤልፎራ እንደዚህ ያደረጉ ናቸው ወይ እንደዚህ። ህልሙ ለማሳካት ስትወስን ምንም ነገር የለም። ህልሙ ለማሳካት ቆርጠህ ከተነሳህ ግን ሀሳብ ይመጣል፣ ሰው ይመጣል፣ መንገድ ይመጣል፣ ኦፖርቹኒቲ ይመጣል፣ ግጥምጥምጥም ይላል። that's part you're excited, you're always excited። so የድሮ ፓራዳይም እየደከመ አዲስ ፓራዳይም እየተገነባ ይመጣል። this is what we call a paradigm shift። ፓራዳይም ግን ብቻው አይደለም። ፓራዳይም ምን አሉት? ልጆች አሉት። እነዚህ ደግሞ ምን ይባላሉ? ልማዶች። 5,000 የምትከፈል ከሆነ ልማዶች ስንት ናቸው? 5,000። አሁን ጧት ተነስተ ድርጅቱ ከኔ ይጠብቃል። የድርጅቱ ባለቤት እኔ ነኝ፣ የድርጅቱ መሪ እኔ ነኝ ስለማለት በቃ በተመቸህ ነው የምትነሳው። ቁርስ ትበላለህ አትበላም አይታወቅም። ወረፋ ትይዛለህ፣ ታክሲ ትሄዳለህ፣ ትገባለህ መስሪያ ቤቱ። ለምን አረፈድክ አያልቅም ሰበብህ። እዛ ድርጅት ወሳኝ አይደለም። ብቻ አንድ ቦታ ሰጥተውሃል። ብትኖር ባትኖር ልዩነት የለውም። ምሳ ትበላለህ፣ ትመልሳለህ፣ ቡና ትጠጣለህ። ከዛ በቃ ኤክሳይትመንት ጓደኞች ጋር ስትሄድ ወይ ቲቪ ወይ ስትዝናና ብቻ ነው እንጂ ሙሉ ቀን ኤክሳይት አያደርግም። ስለዚህ የምትሰራው ለ5,000 ነው። አሁን አለቃህ መጥቶ ና የ50,000 ስራ ልስጥ፣ የ60,000 ስራ ልስጥ። ቀልደኛ 5,000 የከፈልክ 50,000 ታሰራኛለህ ነው የምትለው። ግን ህልም ሲኖር ምን ትላለህ? አመታዊ ገቢ ወርሃዊ ማድረግ እችላለሁ። ስለዚህ ውጭ ሳይቀየር ምን ተቀይረዋል? ውስጥ ተቀይረዋል። ስለዚህ አሁን ምን ሆናል? አሁን የምታስበው ይሄ ቤት የማን ቤት ነው? ይሄ ኃላፊነት የማን ነው? ስራው የማን ነው? የምታስበው በ60,000 ነው ኃላፊነት የምትወስደው። ስለዚህ ቀድመህ ነው የምትነሳው። ቀድመህ ስትነሳ ትራንስፖርት ሞልተዋል፣ ወረፋ የለም። ቀድመህ ቢሮ ትገባለህ፣ ቀድመህ ትዘጋጃለህ፣ ቀድመህ ታስተዳድራለህ። የቤቱ ኃላፊ አንተ ነህ ማለት የቤቱ ኃላፊ አንተ ነህ ማለት በር ላይ ቆመህ እና አንተ እንደዚህ አድርግ ብለህ መመሪያ ትሰጣለህ ማለት ሳይሆን ያንተ ኃላፊነት ሙሉ በሙሉ ትወጣለህ። አሁን ብዙ ሰው የራሱ ድርጅት መክፈት ይፈልጋል እና የራሱ ድርጅት ሲከፍት አሁን ያለው ድርጅት ማበላሸት ይፈልጋል ማለት ከዚህ ያጭበረበረ ዛን በሱ ትርጉም የለውም። ባለህበት ነው ኃላፊ የምትሆነው። ባለህበት ኃላፊ ስትሆን ገና ዛ ድርጅት ያለህ ምን ታደርጋለህ? ማቹር ታደርጋለህ እዛ ያለ። ከዛ ማቹር ስታደርግ በሮች ይከፈታሉ። አለቃው ይመጣልና እድገት ይሰጣል። አለቃው ይመጣልና ከኔ ጋር ፓርትነር ሁን ይላል። ሌላ ሰዎች ይመጣልና ኦፈር ያድርጓል። በቃ ማደግ ነው ዋናው። ምንድነው የህልም ዓላማ? ምንድነው? ታድጋለህ። በምን ነው የምታድገው? በሐሳብ፣ በስሜት፣ በድርጊት፣ በተግባር፣ በእምነት፣ በሁለንተና ታድጋለህ። ካደግ ማን ይከለክልሃል? የአብዛኛው ሰው ችግር ምንም ነገር ሳያድግ ብዙ ነገር ይፈልጋል። ይሆን ነው የምታገኘው። የ5,000 አይነት ሰው ከሆንክ 5,000 ነው የምታገኘው። የ60,000 አይነት ሰው ከሆንክ የ60,000 ነው የምታገኘው። ስለዚህ ልማዶች ይቀየራሉ። ስለዚህ ሶስተኛ እዚህ ቤት ምንሰራው ልማዶቻችን ነው። ስንት ሰዓት ነው የምትነሳው? ስንት ሰዓት ነው የምትተኛው? ስንት ሰዓት ነው የምታነበው? አሸናፊ ሰዎች ያሸንፋሉ፣ ምክንያቱም የማሸነፍ ልማዶች አላቸው። ተሸናፊ ሰዎች ይሸነፋሉ፣ ምክንያቱም የመሸነፍ ልማድ አላቸው። so that's what we work on።
አሸናፊ ሰዎች ያሸንፋሉ ብቻ ሳይሆን አሸናፊ ሰዎች የማሸነፍ ልማት አላቸው። አሸናፊ ሰዎች ተሸናፊ ሰዎች ማድረግ የማይፈልጉት ነገር የማድረግ ልማት አላቸው። ተሸናፊ ሰዎች ጠዋት መነሳት አይፈልጉም። ይፈልጋሉ ግን አላርም ሞልቶ ተመልሰው ይተኛሉ፣ ያሳብባሉ፣ ያረፍዳሉ፣ ጊዜ ያባክናሉ፣ ይዝናናሉ፣ ጊዜያቸው ያቃጥላሉ፣ ተዳክመው ይተኛሉ፣ ይሸነፋሉ። አሸናፊ ሰዎችም ልክ እንደ ተሸናፊ ሰዎች ማርፈድ አይጠሉም። ቢያረፍዱ ቢተኙ ቢዝናኑ ደስ ይላቸዋል። ግን አሸናፊ ሰዎች ምን አላቸው? የማሸነፍ ልማድ አላቸው። አሸናፊ ሰዎች መተኛት የፈለጉ ይነሳሉ። ትሄዳለህ፣ ትሮጣለህ፣ ትጠይቃለህ። መጠየቅ ሊከብድ ይችላል፣ ሰዎች ሊስክቡ ይችላሉ። ግን የማሸነፍ ልማድ አለ። ትጠይቃለህ። ፓራዳይምህ ዘና በል፣ አረፍ በል፣ አርፈህ ቁጭ በል ኖ በሰዓት ትገኛለህ። ቲክቶክ ጎርጉሪል ታነባለህ። አሸናፊ ሰዎች የማሸነፍ ልማድ አላቸው። ማን ነው የሚያሸንፍ? ራስህን ካሸነፍክ ሌላ ሁሉ ነገር ይሸነፋል። ሀሳብህን ካሸነፍክ ሁሉ ነገር ይሸነፋል። ስለዚህ ይሄ ስልጠና መውሰድ ሲጀምሩ የድሮ ልማዶቻችሁ ይመጣል። ይቅርብህ፣ ዘና በልበት፣ ፈታ በልበት፣ ጓደኞች ጋር ሂድ፣ ዘና በል፣ መዝናኛ ሂድ፣ አረፍ በል፣ ምን ይሰራላል? ኖ አሸናፊ ሰዎች የማሸነፍ ልማድ አላችሁ። ታዩታላችሁ። ፓሩዬ ይመጣል፣ ልማዶች ይመጣል። ይቅርብህ ይላልና ኖ አይቀርብኝም። አሁን እዚህ ጋር ነው ለውጡ። መተኛት የፈለግ ስትነሳ፣ መዝናናት የፈለግ ስታነብ፣ መጎርጎር የፈለግ ስትሰራ፣ ይቅርብኝ እያለ እሄዳለሁ ስትል እንዴ ተቀየርኩ እንዴ ፓራዳይም ይመጣል። ይቅርብህ ሰኞ ኖ ያስማማ ነው። ከዚህ ቀጥሎ ወደ ምን እንሄዳለን? የ21 ቀን ፓራዳይም ሽፍት። እዚህ ጋር አሁን መሰረት እንገነባለን። እነዚህ ትልቅ ህልም፣ ድንቅ ፓራዳይም እና የአሸናፊ ሰዎች ልማዶች ይዘን ምን ጀምራለን? 21 ቀን ፓራዳይም ሽፍት። እነዚህ ኤክሰርሳይሶች እንሰራለን። ይህ ብዙ ሀሳቦች እናስባለን። እነዚህ ሀሳቦች ይረሳሉ። እዚህ ክላስ የምንጠቀምበት ዋናው ዘዴ እንጽፋቸዋለን። አእምሮ ሰብሰብ አድርገ አንድ ሀሳብ ስትጽፍ፣ ለምሳሌ ህልም ሀሳብ እኮ ነው። እዛ መድረስ እችላለሁ፣ እንደዚህ መሆን እችላለሁ፣ ገቢን ማሻሻል እችላለሁ። ይህ ሀሳብ ብቻ ከሆነ ሊረሳ ይችላል። ስጋ መልበስ አለበት። ስለዚህ ድሪም ካርድ የሚያስፈልገው ይሄ ግሪን ሺት የሚያስፈልገው ምንድነው? በየቀኑ ጽፏለህ። በየቀኑ ስትጽፈው በዚህ ወረቀት ብቻ ሳይሆን ጽፈው በምን ጽፏለህ? በአእምሮ በተደጋጋሚ ይጻፋል። 11 ሰዓት አላርም ከመጮህ በፊት አስቀድሜ በመነሳት ቀኔን በጸሎት በምስጋና ጀምራለሁ። ስደጋግመው የሆነ ሰዓት 11 ሰዓት አላርም ከመጮህ በፊት ይሄ ድምጽ ይነሳል። ከዛ በፊት ምን ነው የምታደርገው የነበረ? አላርም ሲጮህ ልነሳ እንዴ? አረ ዛሬ ምን ነው እረፍት አይደለም? አሁን ተቀይሯል። ደክመሃል እኮ፣ አማሃል እኮ፣ ዝናብ አለ እኮ፣ ንፋስ አለ። 11 ሰዓት አላርም ከመጮህ በፊት አስቀድሜ በመነሳት ቀኔ በጸሎትና በምስጋና የጀመርክ ነው። ስለዚህ በራስ እምነት ቀንህ በጸሎት ጀምራለህ፣ በምስጋና ጀምራለህ። በህይወት ነው ያለው፣ ተመስገን። ከሱ የሚበልጥ የለም። በአፍንጫዬ ትንፋሽ አለ፣ ተመስገን። ውሃ ያገኘው ነው፣ ተመስገን። ምግብ ያገኘው ነው፣ ተመስገን። ልብስ አግኝቻለሁ፣ ተመስገን። መጠለያ አግኝቻለሁ፣ ተመስገን። ስራ አለኝ፣ ተመስገን። ለዚህ ካልጀመርክ ነው ስራ ማን ሊሄድ ነው? ስራ ስላገኘው ተመስገን። ገንዘብ ስላለኝ ተመስገን። ያለህ ገንዘብ፣ ቤት ኪራይ ስላለኝ ተመስገን። ቤተሰቦች ስላለኝ ተመስገን። ህይወት ስላለኝ ተመስገን። አገር ስላለኝ ተመስገን። 123 ሚሊዮን ህዝብ ስላለኝ ተመስገን። አፍሪካ ስላለኝ ተመስገን። መሬት ስላለኝ ተመስገን። ስለምትዞር ተመስገን። በፀሐይ ስለምትዞር ተመስገን። ስለሁሉ አመሰግናለሁ፣ ምክንያቱም በብዛት አለ። አሁን ምን ላድርግ ዛሬ? ይሄ ሁሉ በረከት አለ። ፈጣሪ ይሄ ሁሉ በረከት ሰጥቶኛል። ፈጣሪ በህይወት ዘመኔ ሙሉ ከምጠቀምበት በላይ እጹብ ድንቅ የሆነ አቅምና ችሎታ ሰጥቶኛል። ስለዚህ ምን ላድርግ? ምን ችግር ልፍታ? ምን ኪራይ ልክፈል? ምን ላሳካ? ምን ህልም ላሳካ? ይሄ ስደጋግሞ እዚህ ወረቀት ያለ ፕሮግራም ብቻ ሳይሆን የሚቀየረው አእምሮ ያለ ፕሮግራም you have to write it down። ስትጽፍ ሀሳቡ ስጋ ይለብሳል። ሀሳብ ነው የነበረ አይደለ? ሀሳብ የነበረ እዚህ ጋር ስትጀምረው መጀመሪያ ስጋ ይለብሳል። ደስ እኮ ነው። የሆነ ሰዓት ሲኔማ አልነበረም። አንድ ሰው አሰበ፣ ይኸው ስጋ ለብሷል። ካሜራ እንስራለን፣ አንድ ሰው ፎቶ እናንሳ፣ ቪዲዮ፣ ድምጽ እንቅረጽ። ይሄ ድምጽ እንቅረጸው ወይ ይሄ ድምጽ በዚህ ገብቶ ይውጣ። ኢስ ማጂክ እኮ። ከመቶ ዓመት በፊት እንደዚህ ይዤ ብመጣ ምንድነው የሚሉኝ? ይሄ ክፍል 1 ነው። ቀጥሎ ምን አለ? ክፍል 2። ክፍል 1 ነው ያለ ነው። ለክፍል 1
ስለዚህ ክፍል 1 መሰረት ግንባታ ነው። ሁለተኛው ክፍል ወደ ምን እንመጣለን? ወደ አእምሮና አንጎል። እዚህ ጋር ኢን ዲቴል እናያለን። የሰው ልጆች ከሁሉም እንስሳ የሚለየን ምን ተሰጥቶናል? አእምሮ። ድመትና ውሻ ካያችሁ ከኛ በላይ ይሮጣሉ፣ ከኛ በላይ ይለፋሉ። ግን ለምን ነው የሚለፉ? ለምግብና ለመጠጥ ነው አይደለ? አንበሳ የሚያድነው ሁሉ፣ ወፍ የምትበረው ምናምን ሁሌ፣ ዶሮ ለቀማ ነው ሁሌ ምን ነው የሚፈልጉ? ምግብ ነው የሚፈልጉ፣ የሆነ እህል ነው የሚፈልጉ። እሱ ካገኙ ጉዳያቸው ጨረሱ። ባይዘዌ እኛም ምግብ ካላገኘን፣ መጠለያ ካላገኘን፣ ውሃ ካላገኘን እኛም እረፍት የለንም። አንድ ሰው እዚህ ጋር 3 ቀን ባይበላ፣ አንድ ሰው እዚህ ጋር ሳምንት ባይበላ እዚህ መጥቶ ሞቲቬሽን አይወስድም። ልክ እንደ ሁሉም ፍጡር፣ ልክ እንደ ሁሉም እንስሳ እኛም መጀመሪያ ቅድሚያ የምንሰጠው ምንድነው? የኛ ሰርቫይቫል ነው አይደለ? ሰርቫይቫላችን አንድ ሰው ርቦት ሞቲቬሽን መስማት አይፈልግም። ሞቲቬሽን አያስፈልግም። ከራቦ በቃ ሰውነቴ ያወራል፣ ሂድ ብላ ነው የሚለ። ተጨማሪ የሆነ ሞቲቬሽን አያስፈልግም። ትሄዳለህ፣ ትበላለህ፣ ትጠጣለህ። አሁን ምንድነው ጉዳዩ? ሁሉም እንስሳ ምግብና ውሃ ካገኘ፣ መጠለያ ካገኘ ጉዳዩ አለቀ። እኛ የሰው ልጆች ምግብና ውሃ ካገኘ ጉዳያችን ተጀመረ። ምክንያቱም አእምሮ ተሰጠን። ከዛ አእምሮ ይመጣል። ስለዚህ ምን ትፈልጋለህ? ልብስ ትፈልጋለህ። ጎረቤት ታያለህ። መኪና ካለው ሻል ያለ መኪና ትፈልጋለህ። ቤት ካለው ሻል ያለ ቤት ትፈልጋለህ። አሁን ግን ጎረቤት መሰረት ያደረገ ሳይሆን ሰከም ብለህ ምን መሆን ፈልጋለሁ? ያ ለማድረግ የሚያግዝ አሁን ምንድነው? አእምሮ ነው። አእምሮ ደግሞ ምን አሉት? 6 የአእምሮ መሳሪያዎች አሉት። አሁን እነዚህ 6 የአእምሮ መሳሪያዎች ምን መሆናቸው አናቅም። እንዴት እንደሚሰሩ ደግሞ አናቅም። ስለዚህ እዚህ ሁለተኛ ክፍል የምናጠናቸው ምንድናቸው? 6 የአእምሮ መሳሪያዎች። ከ6 የአእምሮ መሳሪያዎች የመጀመሪያ የአእምሮ መሳሪያ ምን ይባላል? ሜሞሪ። ይሲ አእምሯችን ሙሉ፣ አንጎላችን ሙሉ ሜሞሪ ነው። 100 ቢሊዮን ኒውሮንስ አለን፣ 100 ትሪሊዮን ሳይናፕስ አለን። አንድ ሳይናፕስ 1 ባይት ኦፍ ዳታ ስቶር ቢያደርግ ኖሮ 100 ቴራባይት ሃርድ ዲስክ ይኖረን ነበር። ግን እስካሁን ድረስ ሳይንስ ያረጋግጠው 2.5 ፔንታባይት ስቶሬጅ አለን። ይሄ ምን ላይ ነው? ጭንቅላታችን፣ አንጎላችን ብቻ 2.5 ፔንታባይት ስቶሬጅ አለው። ግን እዛ ብቻ ሳይሆን ሙሉ ሴሎቻችን የራሳቸው ስቶሬጅ አላቸው። ከዚህ ትንሽ ደም ብንወስድ የቅድመ አያታችን ቅድመ አያት ማን መሆኑ መነገር ይችላል። there is memory here DNA። አሁን DNA ደረጃ ስቶሬጅ አለ። ከልጅነታችን ጀምሮ እስከ ዛሬ ድረስ ሜሞሪ ተከማችተዋል። ኮንሽስ ሜሞሪ አለ፣ ሳብኮንሽስ ሜሞሪ ሲባል ትናንት ቁርስ ምን በላሁ ብቻ ነው ይመስለን። እሱ አይደለም ሜሞሪ። the whole body is full of memory። አሁን ከዚህ ተነስቼ ወደዛ ቢሄድ ኮንሽስ ሜሞሪ ላይ ያስታውሰው ይችላል። ሳብኮንሽስ ሜሞሪ ግን የሁሉም ሰው አለባበስ፣ ሽቶ ምናምን ሴቭ ያድርጓል። እንትን አጋጥማችሁ አያውቅም? የሆነ ሰው አንድ ሽቶ ይቀባል እና ሁሌ ሰላም ስትሉት ምናምን ታሸታላችሁ። ረጅም 6 ወር ሰው አታገኙትም። ከ6 ወር በኋላ ያቺ ሽቶ የተቀባ ሰው እንትና ሽቶ is saved. you're just not conscious of it። ስለዚህ ከልጅነታችን ጀምሮ እስከ ዛሬ ድረስ ሜሞሪ ተከማችቷል። ጥሩ መጥፎም፣ የተበደልነውም፣ የተሳካም ያልተሳካም። አጠቃቀሙ ካላወቅነው ያሳብደናል። ስለዚህ ሜሞሪ ለጥቅማችን መጠቀም እንችላለን ወይ ደግሞ ይቀብረናል። ሁለተኛ ደግሞ ምናብ ነው። ምናብ የሚባል የአእምሮ መሳሪያ ተሰጥቶናል። ምናብ አሁን በደንብ ስንጠቀምበት ችግር ውስጥ ሆነን ምን ያሳየናል? ይሄ ችግር እንደምናልፈው፣ ይሄ ፈተና እንደምናልፈው፣ ይሄ ኪሳራ እንደምናልፈው፣ ምፈልገው ደረጃ ይክን ሴት ምናብ መጠቀም ይችላል። የሰው ልጆች ምናብ ስለተጠቀሙ ነው ኤርፕሌን የሰሩ። የሰው ልጆች ምናብ ስለተጠቀሙ ነው የተለያዩ ነገሮች የሰሩ። ይሄ ልብስ ምናብ ሁላችን እንጠቀምበታለን። ቤታችሁ ብትመለከቱ ብዙ እቃዎች አሉ። ያ እቃ ቤታችሁ ከመምጣቱ በፊት መጀመሪያ በምን ያያችሁ? በምናብ። ጠረጴዛ ገዛለሁ አላችሁ፣ ያያችሁ ጠረጴዛ ገዛችሁ። ሶፋ ገዛለሁ አላችሁ፣ ሶፋ ገዛችሁ። ይሄ ልብስ ገዛለሁ አላችሁ፣ ያ ልብስ ገዛችሁ። እንደዚህ ጸጉር ሰራለሁ አላችሁ። ጸጉር ከመስራትሽ በፊት በምናብሽ ነው የምታዩ። አሁን የሰው ልጆች ምናባችን እንጠቀምበታለን። አብዛኛው ጊዜ ለትናንሽ ነገር ነው። ለትላልቅ ነገር ሲሆን ስለምንፈራ ወይ የሜሞሪ ኢንፍሉዌንስ የፓራዳይም ኢንፍሉዌንስ ስላለ ምናባችን ለምን ልንጠቀምበት እንችላለን? ለኔጌቲቭ። ጠዋት ተነስተ ዛሬ ከባድ ነው፣ እኔ ቢሮ ባልሄድስ፣ ቢከብደኝስ፣ ህልም ስታስብ ባይሳካስ፣ ነው እዚህ ጋር ነው ያለ። ያልሆነ ነገር እኮ ነው ያልሆነ ነገር። ምናብ ሆን ብለህ መጠቀም። ዛሬ ደስ የሚል ቀን ነው፣ የመጣ ጠንክሬ አልፋለሁ፣ ኤነርጂን
ጠብቃለሁ። ደስ ይለኛል። ሐሳቤ ሰላም ነው። ስሜቴ ፍቅር ነው። ሁለንተናዬ ደስታ ነው። ይቻላል ነኝ አስታጥቀህ መውጣት ትችላለህ። ቀኑ በቃ ሲሳካ ታያለህ። ሁሌ እንዳየኸው ይሆናል? አብዛኛው ጊዜ ይሆናል። ካልሆነ ደግሞ እዛም ምናብ ትጠቀማለህ። ችግር ውስጥ ስትገባ ስትወጣ ይታያል። ህልምህ በምናብ ነው የምትፈጥረው። እዛ ላይ ስትቆይ ወደ ውጤት መቀየር አለበት። ይሄ ነው የምንሰራበት መንገድ። የሰው ልጆች ትልቁ ችግራችን እንዴት እንደምንሰራ አናቅም። ሜሞሪያችን ለጉዳታችን፣ ምናባችን ለጉዳታችን። ሶስተኛ የአእምሮ መሳሪያ ትኩረት ይባላል። የአብዛኛው ሰው ችግር የምናብ ድህነትና የትኩረት ማጣት ነው። ምናቡ ድሃ ያደርገዋል ሰው። አሁን ምናብ ድሃን ከሆነ ሳይሳካልህ ስትከስር ምናምን ሀብታም ምናብ ካለ ይታያል። ሰው ስታገኝ ይታያል። ስራ ስታገኝ ይታያል። መፍትሄ ስታገኝ በቃ ሀብታም ምናብ የሚሰጡት ምንድነው? መጽሐፍ ስታነብ ሀብታም ምናብ፣ ቆንጆ የሆነ ዩቲዩብ ትምህርት ስትከታተል ሀብታም ምናብ፣ እዚህ ክላስ መጥተህ ስትወስድ ሀብታም ምናብህን ሀብታም እያደረግ ስትመጣ ይታያል እና ስትቆይበት ስሜትህን ይቀየረዋል። ስለዚህ የሰው ልጆች ምን ያስፈልጋል? ሀብታም የሆነ ምናብ፣ ቆንጆ የሆነ ሙቪ ሀብታም ምናብ ይሰጣል። ያሳኩ ሰዎች ጋር መዋል ሀብታም ምናብ፣ ፈተና ያለፉ ሰዎች ላይ መርጦ ማየት ሀብታም ምናብ። አሁን የምታልፈው ያለ ፈተና፣ አሁን የሚያስለቅሰ ያለ ፈተና የእሱ 10 እጥፍ ያለፉ ሰዎች ስታይ ምን ይፈጥራል? እኔም አልፈዋለሁ። አሁን ያለ ችግር አልፈዋለሁ። አሁን ያለ ፈተና አልፈዋለሁ። አሁን ያለኝ ህመም አልፈዋለሁ። ሀብታም ምናብ። ከዛ ጠንካራ ትኩረት ይታያልና እዛ ላይ ትቆያለህ። ህልም ከሆነ ለምሳሌ አመታዊ ገቢ ወርሃዊ አድርጋለሁ፣ ወይ ዶሮ እርባታ ጀምራለሁ፣ ወይ መጽሐፍ ጽፋለሁ፣ ወይ ካፌ ከፍታለሁ ከሆነ ትቆያለህ። ስትቆይ ነው ውጤት የሚቀየረው። አንድሩ ካርኒጌ የመጀመሪያ የዓለማችን ቢሊዮነር ምንድነው ምስጢር ሲሉት አንድ ሐሳብ ለ5 ሰከንድ መቆየት ይችላል አላቸው። እንዴ አሉት። አብዛኛው ሰው አንድ ሐሳብ ለ5 ሰከንድ 5 ደቂቃ አላልኩም 5 ሰከንድ መቆየት ችሎታ ያለው ትኩረት የሚባል የአእምሮ መሳሪያ እዚህ ኤክሰርሳይሶች አሉ። ሰው አንድ ሐሳብ ለ5 ሰከንድ መቆየት አይችልም። ህልሙ ያስባል፣ ከዛ ችግሩ፣ ከዛ መፍረሱ፣ ምን ልሆን ነው፣ እንዴት ልሆን ነው፣ አቤት እኔ ደብረኛ አስጠላኝ። የአእምሮ ካልተቋጠርኩ ያቀውሳ ትኩረት። ሁለት ሌላ የአእምሮ መሳሪያዎች ሪዝን ኤንድ ፐርሰፕሽን። ሪዝን ምን ስለምን ታስባለህ? ማሰብ በሪዝን ነው። ምን ላይ ታስባለህ? ይሄ ሁሉ ነገር ስትሰራ ለማሳካት ስትሄድ እዚህ ጋር ችግር ያጋጥማል። አሁን ሪዝን ምን ነው የሚያደርግህ? የምታስበው ስለ ችግሩ ነው ወይ ስለ መፍትሄው? ስለ ኔጌቲቭ ነው ስለ ፖዚቲቭ? ለምሳሌ 1 ሚሊዮን ልትከስር ትችላለህ። ስለዚህ የምታስበው ለምን 1 ሚሊዮን ከሰርኩ፣ እንዴት 1 ሚሊዮን ከስራለሁ፣ እንዴት ነው የምከፍለው ማሰብ ትችላለህ። ወይ ደግሞ የሱ ኦፖዚት፣ አምና 1 ሚሊዮን ከከሰርኩ በዚህ አመት ደግሞ 1 ሚሊዮን ማትረፍ ይችላል። ያው እኮ ነው ችግሩ። የምታስብበት መንገድ ግን ኤነርጂን ይቀያይረዋል። የምታስብበት መንገድ ሐሳብህ ይቀየራል፣ ስሜትህ ይቀየራል፣ ኤነርጂ ይቀየራል፣ አክሽን ይቀየራል። አክሽን ሲቀየር ውጤቱ ይቀየራል። ስለዚህ ይህ አመት እንደ ኪሳራ ነው ማለፍ የምትፈልገው እንደ ትርፍ? የሚጀምረው ሐሳብ ላይ ነው። ይሄ የሚያደርገው ሪዝን ነው። ፐርሰፕሽን እይታ ነው፣ የምታይበት መንገድ። አብዛኛው ሰው ያለው ነገር አያይም፣ አወሳስቦ ነው የሚያየው። ነገሮች እንዳሉ ማየት ሲችል ታምር ነው። ችግሩ እንዳለ ካየኸው ቀላል ነው። ችግር አለ እንዳለ ካየኸው ትፈተዋለህ። ግን ፐርሰፕሽንህ ጤናማ ካልሆነ ምን ያደርገዋል? ያወሳስበዋል። ያጋጠመ ችግር 10% አይሞላም፣ 90% ውስብስብ ጨምርበታለህ። ችግሩ እንዳለ ካየኸው እንዳለ መፍትሄ ያለው። አብዛኛው ችግር ውስብስብ ነው የሚበዛው። ስለዚህ 6 የአእምሮ መሳሪያው ኢንቱዊሽን ኢዝ ዘ ሞስት ኤክሳይቲንግ። ኢንቱዊሽን ጥያቄ ካለ መልስ አለ። የሰው ልጆች ስጋዊ አካል ብቻ ሳይሆን አእምሯዊና መንፈሳዊ አካል ስላለን ነገሮች ማወቅ እንችላለን። ጥያቄዎቻችን መመለስ እንችላለን። ኢንቱዊሽን ደመነፍስ የአእምሮ መሳሪያ ባህሪው ስጋ ብቻ ሳይሆን መንፈስም አለው። ቢዮንድ ባዲ የሆኑ ነገሮች መረዳት እንችላለን። ስለዚህ እነዚህ አንዳንድ ቀን እየወሰደን እንቀጠቅጠዋለን። ዝግጁ ናችሁ? yes በዚህ ክላስ ስለ ሰልፍ ኢሜጅ እንማራለን። ሰልፍ ኢሜጅ ምንድነው? አንዳንድ ሰው አቅሙ የአንበሳ ነው ግን የሚኖረው እንደምን ነው? እንደ ድመት። አንዳንድ ሰው አቅሙ እንደ ድመት ነው ግን የሚኖረው እንደ አንበሳ። ለራስህ የምታይበት መንገድ አለ። ለራስህ ሌላ ሰዎች ላንተ የሚያይህ መንገድ አለ። አንተ ደግሞ ለራስህ የምታይበት መንገድ አለ።
እችላለሁ አሳካለሁ ብለህ ልታይ ይችላል ወይ ደግሞ ራስህ ልትንቅ ይችላል። ሰልፍ ኢሜጅ ራስህን ይሄ መስታወት ላይ የምታየው ኢሜጅ አለ፣ ከውስጥ ደግሞ የምታየው ኢሜጅ አለ። ያ ኢሜጅ መቀየር አለበት። ሌላ እዚህ ክላስ በጣም ወሳኝ የሆነ ትምህርት ይሄ ሙሉ ክላሱ ደግሞ እንዲገባን የሚረዳ የለውጥ ደረጃዎች ነው። ይሄ ራሳችን ለመቀየር 4 የለውጥ ደረጃዎች አሉ። እዚህ መጽሐፍ ላይ 3ኛ ሳምንት ላይ ተበትነዋል። የመጀመሪያ የለውጥ ደረጃ ምን ይባላል? ባንዴጅ ይባላል። ባንዴጅ በምን እንደታሰርክ ማወቅ ነው። እችን ካወቅ መገላገል ጀመርክ። በምን አይነት ፓራዳይም እንደታሰር ካላወቅ ዝም ብለህ ነው የምትጨነቀው። በምን አይነት ፓራዳይም እንደታሰር ካላወቅ ዝም ብሎ ነው እምቢ የሚልህ። በቃ እንደዚህ ስትሆን ይሄ ልጅ ነው። ለምን ከሰርክ? እሱ ነው። ለምን አኮረፍክ? እሷ ናት። ለምን ተጨነቅ? እነዚህ ናቸው። ዓለም ሙሉ ነው የምትከሰው። ፓራዳይም ስትነቃበት ነፃ መውጣት ጀምራለህ። አንድ ህፃን ልጅ እስር ቤት ውስጥ ተወልዶ ያደገ እስር ቤት ውስጥ ነው ያደገው እንጂ ከዚህ ውጪ ከተማ አለ ስትለው ዛሬ እንደሱ ነው። ለሁላችን ፓራዳይም ይሸውደናል። ፓራዳይም ፈጣሪ የሰጠን ሊጠቅመን ነው። ካልገባን ግን እንሸወድበታለን እና ያጠፈናል። የመጀመሪያ የለውጥ ደረጃ ባንዴጅ ይባላል። ሁለተኛ የለውጥ ደረጃ ሪዝን ወይ ደግሞ ማሰብ። አሁን ማሰብ ጀምራለህ። አሁን ማገኘው ያለው ውጤት የማን ውጤት ነው? የኔ ውጤት። አሁን ማገኘው ያለው ውጤት የምን ውጤት ነው? የአእምሮዬ ውጤት። የተሻለ ውጤት ከፈለኩ እኔ መቀየር አለብኝ። የተሻለ ውጤት ከፈለኩ አእምሮዬ መቀየር አለ። አሁን ማሰብ ጀምራለህ። ስለዚህ ምን ማድረግ እችላለሁ? ኦኬ የዳዊት ክላስ ልውሰድ፣ መጽሐፍ ላንብብ፣ ሪሰርች ላድርግ። ማሰብ ጀምራለህ። ምን ማድረግ እችላለሁ? ያስፈራል። አሁን እንደዚህ ማሰብ ጀምር ያስፈራል፣ ግን ደግሞ ደስ ይላል ማሰብ። ሪዝን ዋው። እዚህ ጋር ስትመጡ አንድ ሰው ወጥቶ እኔ ክላስ ከመውሰዴ በፊት እንደዚህ ነበርኩ፣ እንደዚህ ዋው እኔም እችላለሁ፣ የኔ ዩቲዩብ ከፍት ዋው እኔም እችላለሁ። የሁለተኛ የለውጥ ደረጃ ይባላል። ሶስተኛ የለውጥ ደረጃ ደግሞ አለ። ምን ይባላል? ግጭት። አሁን የምር ወስደው ወደ አክሽን ስትገባ ነው። አሁን ግጭት ይፈጠራል። በምን ምክንያት? አሁን ህልሙ ስታስብ፣ ህልሙ ለማሳካት ማንበብ፣ ማጥናት፣ መመርመር፣ መነሳት፣ መሄድ፣ መጠየቅ፣ መሞከር ሲጀምር አዲስ ፓራዳይም ይገነባል። ማን ያኮርፋል? የድሮ ፓራዳይም እንዴ ቢቀርብ ምን ይሰራል? በዚህ 1000 ዓመት መቼስ አትኖር። ብዙ ነገር ባይሳካስ? ፍራቻ ያፈላል። ሪስክ ወስደ መጠየቅ ሲጀምር፣ ሪስክ ወስደ ቤት ኪራይ ስትከፍል፣ ሪስክ ወስደ ብድር ስትወስድ፣ አራተኛው የለውጥ ደረጃ ከመግባት በፊት ቴረር ቤሪየር ወይ ደግሞ የፍራቻ መፈተኛ ግንብ ልትቀየር ስትል ከመቀየር በፊት ተው ያለው ከውስጥ እኮ ነው። በዚህ መንገድ ከሄድ ብትንትንትን ነው የምትለው። ስራህን ትበትናለህ፣ ገንዘብ በድካም ትሆናለህ። ተው ብያለሁ። ከማታውቀው መልአክ የምታውቀው ሰይጣን ይሻላል። ሰይጣን ነው አይደል? ብታውቀው ባታውቀው መልአክ ነው። ብታውቀው ባታውቀው ማን ከሰይጣን ይመርጣል? መልአክ ነው። ግን ያ ፓራዳይም ደስ ይላል እንዴ! ከዚህ እድገት ውድቀታችን ይሻላል። ከሀብት እኔ ይቅርብ አልፈልግም። ህልም ብሎ ሰላም አሳጡ። እኛ ሰላም ነበር ታኛ ያስብላ። ይሄ ካላወቅከው ሳታውቀው ከገባህበት ያሳብዳል። ምክንያቱም የሚደግፍህ ደግሞ ሰው የለም። ህልሙ ከውስጥ ነው የሚመጣው። አካባቢ ያሉ ሰዎች ሌላ ችግር አለባቸው። እዚህ ህልም ስትል በውጭም በውስጥም ኦሬዲ ኑሮ ውድነቱ መከራ ነው። ከዛ ህልሙ ደግሞ ሌላ መከራ ነው። ግን ምን እንደሚጠብቅህ ካወቅ ሲመጣ ኦኬ አሁን ልንፈተን ነው፣ አሁን ሊከፋን ነው፣ አሁን ሊጨልምብኝ ነው። ግን አልሰበርም፣ አልመለስም፣ እደርስባታለሁ። እየተገነባ ነው የሚመጣው። በቃ እነዚህ ፕሮሰሶች ናቸው። 4 የለውጥ ደረጃዎች ይባላሉ። ከዛ ነፃነት ትገባለህ። ከዛ ደግሞ ነገር ፍለጋ ሌላ ህልም ደግሞ ታልማለህ። አያልቅም እድገቱ። ያደግን ብናድግ እድገቱ አያልቅም። የመጨረሻ ስንሄድ 3 ርዕሶች አሉ። አንዱ ፍርሃት ነው፣ ሁለተኛ እምነት ነው፣ ሶስተኛ አመለካከት ነው። ይሲ አመለካከት ምንድነው? ከውስጥ ወደ ውጭ መኖር ነው። አብዛኛው ሰው የሚኖረው ከውጭ ወደ ውስጥ ነው።
አሁን ከውጭ ወደ ውስጥ የምትኖር ከሆነ የውጭው ዓለም መጫወቻ ነው የምትሆነው። ሲያጨበጭቡልህ ደስ ይልሃል፣ ሲሰድቡ ታኮርፋለህ። ስታገኝ ተስፋ ታደርጋለህ፣ ስታጣ ተስፋ ትቆርጣለህ። ይሄ ከውጭ ወደ ውስጥ መኖር ይባላል። እኛ መኖር እንፈልገው ከውስጥ ወደ ውጭ። ግን ይሄ ሁሉ ሂደት ካልሄድክ ውስጥ ካልቀየርከው ያው ነው። ከውስጥ ወደ ውጭ ብትኖር ከውጭ ወደ ውስጥ ብትኖር ያው ነው። ውስጥም የለም ውጭም የለም፣ ስም ብቻ ነው። ከውስጥ ወደ ውስጥም ተስፋ ቆርጠሃል፣ ውጭም ተስፋ የሚያስቆርጥ ነው። ስለዚህ ያው ነው። ስለዚህ አቲቲዩድ ከመጠቀማችን በፊት ሁለት ነገር ያስፈልጋል። አንድ ፍራቻችን ፊት ለፊት አውጥተን ማፍረስ አለብን። ሁለት እምነት መገንባት አለብን። ፍራቻ ምንድነው? ፍራቻና እምነት አንድ ናቸው። ሁለቱም ባልሆነው ነገር ማመን ናቸው። ፍራቻ ኔጌቲቭ እምነት ነው። እምነት ደግሞ ፖዚቲቭ እምነት ነው። ፍራቻ ምንድነው? ከሄድኩ ካለምኩ ከሞከርኩ ጉዴ ፈላ፣ አይሳካልኝም፣ ይሻይሉኝ አልሆነም እኮ ግን እዚህ ጋር ሆነ የዛሬ 1 ወር እንዴት እንደማይሳካልህ አይተህ ትጨነቃለህ። ይሄ ፍራቻ ይባላል። እምነት ደግሞ ምንድነው? እንዴት እንደማሳካው አላቅም፣ ግን ፈጣሪ በህይወት ዘመኔ ሙሉ ከምጠቀምበት በላይ እጹብ ድንቅ አቅም ችሎታ ሰጥቶኛል። ይሄ አቅም በመጠቀም ሁሉም ነገር ይቻላል። አሁን እንዴት እንደማሳካው አላቅም፣ ግን እሰራለሁ፣ እማራለሁ፣ አጠናለሁ፣ ጠይቃለሁ፣ እሞክራለሁ፣ እወድቃለሁ፣ እነሳለሁ፣ አሳካለሁ። እምነት ነው ይሄ። አሁን ውስጥ ተስተካከለ። ውስጥ ከተስተካከለ በኋላ ምን ያስፈልጋል? ሶስተኛው አመለካከት። አሁን ከየት ወዴት ነው የምትኖረው? ከውስጥ ወደ ውጭ። ውጭ ማንም አያጨበጭብልህ። ስታሳካ ነው ይጨበጭብልሃል። እስከምታሳካ አይጨበጭብልህ። ግን ከየት ኖራለህ? ከውስጥ ወደ እያየሃት ትቻለ መቀየር ጀምራለች። አችልም የሚሉ የነበሩ ሰዎች ይችላል ይላሉ። የማይደግፉ የነበሩ ሰዎች ይደግፋል። እነሱ ባይደግፉ የሚደግፉ ሰዎች ይመጣሉ። አንተ ስትቀየር ወይ በአካባቢ ያሉ ሰዎች ይቀይራሉ ወይ የተቀየሩ ሰዎች ይመጣሉ። አንተ ስትቀየር የአብዛኛው ሰው ችግር ምንድነው? እነሱ እስከሚቀየር ነው የምጠብቀው። ሚስቴ ትቀየርና እኔ እቀየራለሁ። ይሄ መንግስት ይቀየርና እቀየራለሁ። ኑሮ ውድነቱ ይቀየርና እቀየራለሁ። አሁን ያለ ችግር ሁሉ ይለቅና በቃ ተው አንተ ሂድና ሁሉም እነሱ እናስተካክላቸው ከዛ እንመለስ። ያንተ ህይወት ነው አይደለ? በቃ አንተ ነው መቀየር አለብህ። አንተ ስትቀየር ሁሉ ይቀየራል። አብዛኛው ሰው ግን ሁሉ ነገር እስከሚቀየር እየጠበቀ ነው። ቤት ኪራይ እስከሚከፈልለት፣ አጎቱ እስከሚያበድሮ፣ ቤተሰቦቹ እስከሚያጨበጭቡለት፣ ሀዘኑ እስከሚለቅለት በቃ ጠብቅ። ፍራቻ እናጠፋለን፣ እምነት እንገነባለን። ከዛ አቲቲዩድ የሀሳብ የስሜት ድርጊት ድምር ነው። ሶስቱ አንድ ላይ ማስኬድ ነው። ሀሳብ፣ ስሜት፣ ድርጊት። እዚህ ጋም የአብዛኛው ሰው ችግር አቲቲዩድ ላይ ምንድነው? አንዳንድ ሰው በሀሳብ ብቻ ይሰክራል። በሀሳብ ሞቲቬሽን ግን ድርጊት ምንም የለም። የምንም ትርጉም አቲቲዩድ፣ ሀሳብ፣ ስሜት፣ ድርጊት ግጥም ሶስቱ ነው የምትወስደው። ሌላ ሰው ደግሞ አለ በድርጊት ሁሌ እንደለፋ ነው፣ ሁሌ እንደዳከረ ነው፣ ግን ህልም የለም፣ የሚታየው ነገር የለም፣ የሚያድግበት ነገር የለም። ስለዚህ መዳከሩም ምንም ውጤት አያመጣም። ስለዚህ ትልቅ እናልማለን፣ በስሜታችን እናንጸባርቀዋለን፣ ትልቅ የሆኑ ድርጊቶች ደግሞ እንወስዳለን። ራሳችን በሶስት ደረጃ እንቀይራለን። ዳስ አቲቲዩድ። በክላሱ መጨረሻ ህጎች አሉ። ህጎች ወደ 11 ህጎች አሉ። እነዚህ 11 ህጎች ምንድን ናቸው? በጣም ወሳኝ የሆኑ ህጎች ናቸው። እነዚህ ህጎች ስንጠቀምባቸው ህይወት ይቀላል። እነዚህ ህጎች ከተጋፈጥናቸው ይጋፈጡናል። ከነሱ ጋር ተስማምተን ከሄድን አንዱ ህግ the law of cause and effect ነው። የዘራኸው ታጭዳለህ። የዘራኸው ታጭዳለህ ሲባል መሬት ላይ ስንዴ ከዘራህ ምን ነው የምታገኘው? ስንዴ። አረም ከዘራህ አረም አይደለ? ግን አረም መዝራት አያስፈልገው፣ ይመጣል በራሱ። አሁን ስንዴ ስትዘራ እኛ እንዘራለን፣ እንኮተኮታለን፣ እናለማለን እንጂ ምንም ውስጥ ስር ገብተን ስር እንሰራለን፣ ዛፍ እንሰራለን፣ ቅጠል እንሰራለን፣ አበባዎች እንሰራለን። ሁሉ ይሄ ማን ነው የሚያደርገው? ፈጣሪ። ፍሬው የሰጠን ማን ነው? ፈጣሪ። የሚያበቅለው ማን ነው? የሚያሳድገው ማን ነው? ሁሉ የማን ስራ ነው? ግን ለኛ ምን ሰጠን? ከሁሉም እንስሳ ለይቶ ምን ሰጠን? የማሰብ ክህሎት ሰጠን። ከፈለግን ስንዴ መዝራት እንችላለን፣ ከፈለግን ቲማቲም፣ ከፈለግን ቡና፣ ከፈለግን ብርቱካን፣ ከፈለግን ማንጎ። በመሬት ብቻ ሳይሆን በልባችን መዝራት እንችላለን። በአእምሯችን እኔ ምን መሆን ፈልጋለሁ?
ምን ማድረግ ይችላል? ምን ማሳካት ይችላል? በአእምሮ ታስበዋለህ፣ በልብህ ታምነዋለህ። በልብህ ካመንከው መሆን አለበት። በልብህ የምታምነው እኮ ያገኘው ነው አይደል? 5,000 የምታመን ከሆነ እኮ 5,000 ቢወስድብህ ትመለስበታለህ። 20,000 የምታመን ከሆነ 20,000 ይወስደዋታል እንጂ ትመለስበታለህ አትመለስባትም። ያመንካት ታገኛለህ። ጀስት ወጣ ብለን ስለማናስብ ነው እንጂ ይሄ መማር የማያስፈልገን እኮ ያለኩ የምታምነው እኮ ይውሰድብህ 2 ወር እዛ ነህ። ስለዚህ በአእምሮ ታስባለህ፣ በልብህ ታምናለህ። እምነት ምን መሆን አናውቅም። አንድ ነገር ካመንከው ሆነ። አንድ ነገር ካመንከው ሆነ። ትናንት እንደዚህ ብዬ ሳወራ አንድ ልጅ መጣ። ታዲያ እንዴት ነው የሚታመነው አለች። the whole process እንትን አይደለም። እኔ አምኛለሁ ህልሜን እንደማሳካ አምኛለሁ ብለህ ስለጮህ አታምንም። ይሄ በቃ እነዚህ ሁሉ ፕሮሰሶች ስትገነባቸው የሆነ ሰዓት እንደምታሳካው እምነት አለ። ሁላችሁም ራሳችሁ ፈትሹ። የሆነ ማትወርድባት መስመር አለ። ከዚህማ እሞታለሁ እንጂ በዚህማ አልደራደርም የምትሉት ነገር አለ አይደለ? ማንም ቢወስድባችሁ እሷን ትመልሷታላችሁ አይደለ? እሱ ስላመንከው ነው። እሱ የማይችል ሰው አለ እኮ። ለምሳሌ አንድ ሰው 10,000 አነሰኝ 100,000 ቢሆንልኝ ብሎ ነው የሚመኘው። ግን 10,000 ማግኘት እችላለሁ ብለህ ታምናለህ። 10,000 ቢወስድብህ ወደ 10,000 ትመለሳለህ። ሌላ ሰው አለ 10,000 ብር ከሚሆንበት ለእሱ ደግሞ 1,000 ነው የሚያምነው። ግን ከሱ ደግሞ ይባሳል። ምንም ማያገኝ በእርዳታ ብቻ የሚሄድ ደግሞ አለ። ከሱ የባሰም አለ። ኤኒዌይ የሆነ የምታምንበት ነገር አለ። እሱ ብዙ ይወሰድብህና ታቋለህ፣ መልሰዋለህ። that's your belief። ግን ይሄ ሆን ብለህ የገነባኸው ሳይሆን ዝም ብለህ ከአካባቢ ወርሰህ የገነባኸው ነው። አካባቢ ሁሉ 10,000 የሚያገኙ ከሆነ ስራ አፕላይ ጓደኞች ሁሉ የ10,000 ስራ ካገኙ ብቻዬን አልቀርም ብለህ የ10,000 ስራ ነው የምትፈልገው። አሁን እዚህ መስመጣችሁ 100,000 ስላችሁ ያማዋል ይሄ ሰውዬ። ግን ሌላ ሰው ደግሞ አለ 100,000 የሚያምን። እዚህ ክላስ ምንድነው አሁን ማገኝ ማምነው 10,000 ነው፣ ማስበው 5,000 ነው፣ የምጨነቀው 5,000 ነው፣ 10,000 ነው፣ የምከፋው በ5,000 ነው። ይሄ ሰው የሚለው እውነት ከሆነ እኔ ማደግ እችላለሁ። 100,000 የሚችል ማግኘት የሚችል ሰው መሆን እችላለሁ። መጀመሪያ ምኞት ነው። it's fantasy it's just wishful thinking። ግን ህጎቹ የተከተልክ ስትሄድ ደጋግመህ ስታስበው እየደመቀ ይመጣል። ሐሳብ እየተቋጠረ ይመጣል። ከዛ ሞር ሐሳቦች ይጨምሩልሃል። ከዛ የሆነ መጽሐፍ ታነባለህ። ከዛ የሆነ ሰው ያማክርሃል። ከዛ የሆነ ስራ ለካ እችላለሁ። ከዛ ፓራዳይም መጥቶ ይጠፈጥፋል። ተው እረፍ፣ ይቅርብህ። ከዛ ቤተሰቦችን ይቃወሙሃል። ከዛ ትፈራለህ። ከዛ ትጠነክራለህ። ከዛ ትጨነቃለህ። ከዛ ትሞክራለህ። ከዛ እምቢ ይሉሃል። አኩርፈህ ትመለሳለህ። በንጋታው ትሄዳለህ፣ ትከስራለህ፣ አይሳካልም፣ ትመለስበታለህ፣ ትሰራለህ። የሆነ ሰዓት እንደምታደርገው እርግጠኛ ነህ። አሁን እምነት ተገንብቷል። አምኛለሁ ብለህ አይደለም፣ በቃ አሁን እርግጠኛ ነህ። ማንም እንደማይመልስ እርግጠኛ ነህ። ከዛ ወደ ውጤት መቀየሩ ግዴታ ነው። ላስ ቢሊቭ ህጎች አሉ። it's very simple። ህጎች አሉ። እነዚህ ህጎች የዚህ ክላስ ደስ የሚለኝ ማስተር ማይንድ አሁን እነዚህ ድሮ ክላስ የወሰዱ ሰዎች ናቸው። ከማህበረሰቡ ወጣ ብለህ ከጓደኞች ለየት ብለህ ህልም አለኝ ስትል ልክ እንዳንተ እነሱም ህይወት ይጨፈጭፋቸዋል። ኑሮ ውድነት ምናምን እና ይሄ ክላስ ከመውሰድህ በፊት አብረህ ነው ስትዝናና የምታመሸው። አቢ ምን ማድረግ እንዳለበት ትመካከራላችሁ፣ ትከራከራላችሁ። ጆ ባይደን ምን ማድረግ እንዳለበት ትከራከራላችሁ፣ አብራችሁ ታመሻላችሁ ምናምን። ይሄ ክላስ መውሰድ ጀምር ቶሎ ቤት መግባት ጀምራለህ። ይሄ ክላስ መውሰድ ጀምር 11 ሰዓት መነሳት ጀምራለህ። በማያገባህ ጉዳይ አትገባም። ማንበብ ጀምራል ምናምንና ደስ አይላቸውም። ለምን ደስ ማይላቸው? አንተ እንድትቀየር ይፈልጋሉ፣ አንተ እንድትሻሻል ይፈልጋሉ። ግን ያንተ መቀየር እነሱ እንዲቀየሩ ያስገድዳቸዋል። እና ብዙ ጊዜ ሰፖርት አታገኝም። ስለዚህ እዚህ ጋር ሰፖርት ኮሚቴ እንፈጥራለን። ተነስታ ስንት ሰዓት ቻሌንጅ የሚደራርገው ህልም አለኝ አላልክም እንዴ? ፋብሪካ ከፍታለሁ አላልክም? ታዲያ 11 ሰዓት አትነሳም? ህልም የሚያስጨንቀው ማለት ነው። ይሄ ሰውዬ መፍረስ አለበት። ይሄ ከላይ ያለው ወረኛ የሆነ ሰውዬ መፍረስ አለበት። ዝም ብሎ ቅልቅል የሆነ ሰውዬ እሱ ድራሹ ነው የሚጠፋው። እኔ ኔክስት ሌቭል እንዲሄድ ይሄ ሰውዬ መጥፋት አለበት። ከነ ወሬው፣ ከነ ሁከቱ፣ ከነ ድራማው
ሲጠፋ ሌላ ሰው ይመጣል የሚችል የሚያምን የሚሄድ ማይደክመው የሚሞክር የሚጠይቅ እምቢ ሲባል የማይመለስ ይመጣል። ግን ይሄ ሰውዬ ዝም ብሎ አይለቅም። እምቢ አልነሳ አላነብም ምናምን ይላል። ስለዚህ እሷ ናት ምስጢሯ። ይሄ ሰውዬ በጥሶ ሌላ ሰውዬ ማውጣት ማለት ነው። that's what we call a paradigm shift ማለት ከ5000 ፓራዳይም ወደ 100000 ፓራዳይም መቀየር